እንዴት ናችሁ? ለሁላችሁም የፍሬሽማን ተማሪዎች የሚሆን ሀሳብ የምነግራችሁ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ። እንግዲህ በአብዛኛው ግቢዎች ውስጥ የፈርስት ሴሚስተር ክፍለ ጊዜ ወይም ቆይታ እንደተጠናቀቀ ይታወቃል። አብዛኞቻችሁ ወደ ሰከንድ ሴሚስተር እየሄዳችሁ ነው። የፈርስት ሴሚስተር ውጤታችሁን ደግሞ አብዛኞቻችሁ እየገለጻችሁ ነው ምናምን ደስ አላለኝም፣ ብቻ በአጠቃላይ የመጣው ጂፒኤ አስደሳች አይደለም የምትሉ ልጆች በብዛት አላችሁ። በዛው ልክ ደግሞ እንግዲህ አሪፍ ነው ይበቃኛል ያላችሁም ደግሞ እንዳላችሁ ሁሉ በአሁኑ ግን እንግዲህ በአሁኑ ወይም ማለትም በፈርስት ሴሚስተር ላይ ውጤታችሁ በተወሰነ መልኩም ቢሆን ዝቅ ያለባችሁ ያላችሁም ደግሞ ልጆች ብትሆኑ ይህንን ውጤት አስጠብቃችሁ በተሻለ ውጤት እንዴት ሰከንድ ሴሚስተርን ማለፍ ኩሙሌቲቭ ጂፒኤ ነው የሚሰራው። እዛ ላይ ጥሩ ውጤት እንዲኖራችሁ እንዴት መቻል እንደምትችሉ ዋና ዋና የሚባሉ 5 ነጥቦችን የምነግራችሁ ይሆናል ማለት ነው በዛሬው ቆይታችን። እስከ መጨረሻው ድረስ አብራችሁን ቆዩ። ይሄንን ቻናል ሰብስክራይብ ማድረግ እንዳትረሱ። ቻናሉን ሰብስክራይብ እያደረጋችሁ አይደለም ለሚጠቅማቸው ልጆች ጓደኞቻችሁ ላኩላቸው። የተወሰነ ሀሳብ የምታገኙበት ይመስለኛል። እንግዲህ ቀጥታ ወደ ሀሳባችን እንግባ። መጀመሪያ ላይ እንግዲህ አክቲቭ ሪኮል ዌይን ተጠቀሙ የሚል ሀሳብ ነው ያለኝ። ማለትም ምን ማለት ይመስላችሁ? ግቢዎች ውስጥ ስትገቡ እንግዲህ ብዙ ተማሪዎች ጊዜያቸውን የሚያጠፉት ወይም ጊዜያቸውን የሚያሳልፉ በምንድነው ስንል አንድ ነገር ደጋግሞ በማንበብ ብቻ ጊዜያቸውን ሲያጠፉ ልትመለከቱ ትችላላችሁ። ነገር ግን አስቀድሜ እንደነገርኳችሁ አክቲቭ ሪኮል ወይም ደግሞ ያነበባችሁትን ነገር በበቂ ሁኔታ ለማስታወስ የተለያዩ መንገዶችን መጠቀም መቻል ነው። ስለዚህ ያነበባችሁትን መጽሐፍ ትዘጉትና የተወሰነ ካነበባችሁ በኋላ ሁሉም ጊዜም ቢሆን ራሳችሁን መጠየቅ መቻል አለባችሁ። እስካሁን ካነበብኩት ምን ተረዳው? ታዲያ አንዳንድ ጊዜ እንዴት ብዬ ነው የምጠይቀው ምናምን የምትሉ ልጆች ካላችሁ በተዘዋዋሪ የተወሰነች ጥያቄ ሰሩበት ማለት ነው። ስለዚህ ወይንም ደግሞ አንዳንዴ ማስታወሻችሁን በሾርት ኖት እያነበባችሁ በተጠቀሙ ልጆች አላችሁ። እናንተም ደግሞ እንዲሁ ማስታወሻችሁን ሳታዩ የተማራችሁትን ወይም ደግሞ ከላይ ያነበባችሁትን ነገር በራሳችሁ ቃላቶች ለመግለጽ መሞከር መቻል ማለት ነው። ስለዚህ ይሄኛው አክቲቭ ሪኮል የሚባል መንገድ ሲሆን አይምሯችሁ ትምህርቱን ወይንም ደግሞ ያነበባችሁትን መረጃ በተገቢው ወይንም ደግሞ ጥሩ በደንብ በሚባል መልኩ ስለሚይዘው ያግዛችኋል ማለት ነው። ስለዚህ አክቲቭ ሪኮል ያልኳችሁ የመጀመሪያው መንገድ ነው። ሁለተኛው መንገድ የፖሞዶሮ ቴክኒክን ነው ይዤላችሁ የመጣሁት። እንግዲህ ፖሞዶሮ ቴክኒክን አብዛኞቻችሁ ታውቁታላችሁ። በዋናነት የሚያተኩረው የጊዜ አጠቃቀም ላይ ነው። ጊዜያችሁን እንዴት ትጠቀሙታላችሁ? እንግዲህ ለረጅም ሰዓት ተቀምጦ ማንበብ ከሚታየው ነገር አንፃር ማለትም ረጅም ሰዓት አጥንተው ውጤታማ የሆኑ ልጆች ሊኖሩ ይችላሉ። ነገር ግን ደግሞ እንዲሁ ከአቬሬጅ ወይም በፕሮባቢሊቲ ስለሆነ የምንመለከተው ረጅም ሰዓትን ተቀምጦ ማንበብ አድካሚ የመሆን እድሉ በጣም ከፍተኛ ነው። ውጤታማነቱን ደግሞ ስታስተያዩት ከዚህ ጋር ዝቅተኛ ሆኖ ነው የሚገኘው። ስለዚህ በምትኩ የፖሞዶሮ ቴክኒክ ምን ያመሰላችሁ ለ25 ደቂቃ በጥልቀት ታጠናላችሁ። ከዚያ ለ5 ደቂቃ እረፍት ወስዳላችሁ። ይህንን እያደረጋችሁ 4 ሳይክል ካጠናችሁ የተሻለ ነው ወይንም ደግሞ በቂ ይሆናል ማለት ነው። ወይንም ደግሞ አይምሯችሁ ሳይሰለች ለረጅም ሰዓት እንድታጠኑ ያግዛችኋል። ፖሞዶሮ ቴክኒክ የራሱ የሆነ ጥቅም አለው ማለት ነው። ሁለተኛ ላይ የማነሳላችሁ ምንድነው እዚህ በፖሞዶሮ ሆኖ የግድ 25 እና 5 ባልኳችሁ መሆን የለበትም። እናንተ በሚመቻችሁ ማለትም ከ10 ደቂቃ እረፍት መሃል ላይ አድርጋችሁ የ50 ደቂቃ ሆኖ ከ30 ደቂቃ ከፍ ያለ የጥናት ቆይታ ማድረግ። ስለዚህ በዋናነት እዚህ ጋር ለነገራችሁ የፈለኩት ጊዜያችሁን እንዴት ትጠቀማላችሁ፣ ጊዜያችሁን በአግባቡ መጠቀምም ውጤታችሁ ላይ በጣም ትልቅ የሆነ ተጽዕኖን ትልቅ የሆነ ለውጥን ስለሚያመጣ ነው። ረጅም ሰዓት የተቀመጣችሁበት ወይም ረጅም ሰዓት የምታጠፉት ጊዜ ውጤታማነታችሁን አይወስነውም ነው። ሶስተኛ ቅድምም በትንሹ ጠቅሼላችኋለሁ የቀድሞ ፈተናዎችን መለማመድ ነው። የቀድሞ ፈተናዎች ስላችሁ እንግዲህ ዩኒቨርሲቲ ውስጥ አብዛኛው ጊዜ የፈተና አወጣጥን ከተመለከታችሁ ተመሳሳይነት አለው። ማለትም አንዳንዴም ጥያቄ ሲደገም ታያላችሁ። ሚድ ላይ ፋይናል ላይ ባለፈው አመት የተማሩትን እናንተ ዘንድሮ ላይ ቁጭ ብላችሁ ታዩታላችሁ። በዚህ ጉዳይ መምህራኖቹም ደግሞ በምን አይነት መልኩ ነው የሚያወጡበትም አውድም ደግሞ እንዳልኳችሁ ተመሳሳይ ስለሆነ ከመፈተናችሁ በፊት ባለው ጊዜያቶች ውስጥ ከዚህ በፊት የነበሩ ጥያቄዎችን ብትለማመዱ ለእናንተም ጥሩ ይሆንላችኋል ማለት ነው። ከዚህም በተጨማሪ ደግሞ እንዳልኳችሁ መምህሩ ምን አይነት ነጥቦች ላይ ያተኮራል የሚለውን ነገር ፍንጭ ስለሚሰጣችሁ ጠቃሚ ይሆናል ማለት ነው።
ሌላው መንገድ እንግዲህ ዘ ፌይማን ቴክኒክ የሚባል አለ። ይህ ፌይማን ማለት ለሌላ ሰው ማስተማር የሚባለው ቴክኒክ ነው። ማለት አልበርትም ምን ይላል? አንድ ነገር ተረድቼዋለሁ ከማለት በፊት ወይም ደግሞ አንድ ነገር መረዳታችሁ የሚታወቀው ያንን ነገር ለሴት አያትህ በስርዓት መግለጽ ወይም ለሆነ ህጻን ልጅ ስትናገር ነው ይላል አይደለ? ፌይማን ደግሞ የሚለው በአስቡ ይሄኛው ቴክኒክ ምን መሰላችሁ? አንድን ትምህርት በሚገባ አውቄዋለሁ፣ አንድን ትምህርት አረ ይሄንማ ገብቶኛል ለማለት ያንን ትምህርት ምንም ለማያውቅ ሰው በቀላል ቋንቋ ማስረዳት መቻል አለብህ ብሎ ያስቀምጣል። ሶ የሆነን ሳብጀክት የሆነን ኮርስ ለሆነ ሰውዬ ባጭሩ በቀላሉ ወይም ለጓደኞቻችሁ በደንብ ካስተማራችሁ በደንብ መናገር ቻላችሁ ማለት እናንተ በተዘዋዋሪ በደንብ ትገነዘቡታላችሁ ማለት ነው። ግቢ ላይ ደግሞ ሞር ኮንሰፕቹዋል የሆኑ እይታዎችን ነው የሚፈለጉት በጣም ከሽምደዳ ይልቅ። ሶ ለነዚህ ነገር በጣም አጋዥ ነው ማለት ነው። በአምስተኛ የምንመለከተው ክላስ አቴንዳንስ ላይ እንዳትቀሩ የሚል ነገር ነው። ወይም ደግሞ ለክፍል ውስጥ ለምትማሩት ትምህርት በጣም ቦታ ስጡት ወይም ቅድሚያ ስጡት። ግቢ ሲገቡ ብዙ ተማሪዎች የሚዘነጉት ነገር ነው ብዬም ላስቀምጠው ይችላሉ። ይሄኛውን ነገር ማለት በብዛት ፈተና የሚያተኩረው መምህሩ ክፍል ውስጥ ካስተማረውና በደንብ መምህሩ ሲያስተምር ትኩረት ካደረገበት ቦታ በመነሳት ነው። ስለዚህ ምንም ክፍለ ጊዜ በቻላችሁት መጠን ሳያመልጣችሁ ተገኙ። መምህሩ መሀል ላይ ይሄ አስፈላጊ ነው፣ ይሄ እኮ ይጠቅማል የሚላቸውን ነጥቦችም ደግሞ በደንብ ያዟቸው። እነዛ ነጥቦች በደንብ ይጠቅሟችኋል ለፈተና ማለት ነው። ሶ ዛሬ ወደ 5 የሚሆኑ ነጥቦችን ተመልክተናል። እንደጠቀሟችሁ ተስፋ አደርጋለሁ። ይጠቅሟችኋልም። ጂፒኤያችሁ ደግሞ በተሻለ ሁኔታ ከፍ እንዲል ያደርጉላችኋል ብዬም አምናለሁ። የምትጠቀሙትን ወይም ደግሞ ይሄ መንገድ ተመችቶኛል የምትሉት ካለ ኮሜንት ላይ ጻፉልኝ። ከዚህ በተጨማሪ ደግሞ ለጓደኞቻችሁ ላኩላቸው። በቀጣይ ቪዲዮ ስለ ታይም ማኔጅመንት በደንብ በሰፊው የምንነጋገር ይሆናል። እንዴት ጊዜያችንን ማኔጅ አድርገን ማብቃቃት እንችላለን በሚለው ጉዳይ ላይ ማለት ነው። እስከዛው ድረስ መልካም የጥናት ጊዜ ይሆንላችሁ። ያላችሁን ጊዜ በአግባቡ ተጠቀሙ። ሰከንድ ሴሚስተር ላይ ኩሙሌቲቭ ጂፒኤውን ዝቅ ያለባችሁ ልጆች ጥሩ ውጤት ሰርታችሁ በደንብ የምትሰቅሉበት ቢያንስ እንኳን ባላንስ የምታደርጉበት መሆኑን እወቁ። ማለትም ሰከንድ ሰርድ እያላችሁ ስትሄዱ ውጤቱን ለማስተካከል አስቸጋሪ ስለሚሆን ማለት ነው። ሶ ቪዲዮ ላይ አሪፍ ነገር እንዳገኛችሁ ተስፋ አደርጋለሁ። ካገኛችሁበት የእናንተ የቤት ስራ ሰብስክራይብ ማድረግ ነው። እኛም እንዳልናችሁ ለእናንተ የሚጠቅም የሚያስፈልግ እንዲሁም ሌሎች ነገሮችን የምንሰራ ይሆናል። በጠየቃችሁ መሰረት ግን መጨረሻ ላይ የቴሌግራም ቻናል ከፍተናል። የቴሌግራም ቻናላችንን ጆይን አድርጉ። እዛ ላይ አዳዲስ ሀሳቦችን ከዚህም በተጨማሪ የማንበቢያ ቴክኒኮችን፣ ሞጁሎችንም፣ ሾርት ኖት፣ ፓወርፖይንት እንዲሁም ሌሎች ነገሮችን ታገኛላችሁ። ዲስክሪፕሽን ላይ እንዲሁም ቪዲዮ ላይ ሊንኩን አስቀምጬላችኋለሁ። ሊንኩን ቀጥታ ሄዳችሁ ቴሌግራም ላይ ሰርች አድርጉት ወይም ደግሞ ቲቶ ታይም ብላችሁ ከ300 ሰዎች በላይ ያሉት አሁን ላይ ቻናሉ አዲስ ነው የከፈት ነው። እዛ ላይ ገብታችሁ ተቀላቀሉ ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ። ቲቶ ታይምን ሰብስክራይብ አድርጉ። ቻው ቻው።